ጾም ያዝን ውሎ እንዴት ነው ብዬ ልጠይቅ ነው። ኧረ ውሏችሁን ሰላም ናችሁ አይደል ነው? ውሎ በጣም ሰላም ነው። አሁን ተረጋግቷል። ሰላም ነው። ደብረ ታቦር ሁሉ ሸጋ ሸጋ ሁሉ ሸጋ። ሌላው በሁሉም ቦታ ሰላም ነው። የሰማኸው አዲስ ነገር የለም? አይደለም። አይ ጥሩ። ዋናው እሱ ነው የምንፈልገው። መንገዱ ምናምን እንቅስቃሴ አለ አይደል? ወደ ወልዲያም ወደ ባህር ዳር ያው በስጋት ነው እንጂ አለ። ሰው ዝም ብሎ እንጂ የተኩስ ድምጽ ምናምንም የለም። አይደለም። በብዙም የለም። እዚህ የለም። ያው እዚህ ዙሪያ ወደ ደብረ ታቦር ዙሪያ ምንም ተኩስ አይሰማም። ያው እንትኖቹ መንገዶቹ ያው እንደተለመደው ሌባው ስለሚሰጋው የሽፍታው ሌባው በየመንገዱ ያስቆመ የሚዘርፈው እሱ ስለሚሰጋ የመሰረተ ልማት የመብራት የውሃ ምናምን የተለየ ነገር አልተፈጠረም አይደል? ደብረ ታቦር አይ መብራት የተወሰነ የከተማ ክፍል ተበላሽቶበታል። እንትኑ ተመቷል። አንድ ትልቅ ትራንስፎርመር በቴት መጣው ነው። የትኛው እንደመጣው ማለት አጋጣሚ እንትኑ ጋር ነው ታጋለህ። ሁለቱም የሚተፋቆሱበት ኦኬ። ለዚያ የሚሰጠው ተቋርጧል ማለት ነው። ያ ተቋርጦ ለመስራት እየሞከሩ ነው። ጉዳቱ ከፍተኛ ነው። ማለት ሌላ ነው ያው የተወሰኑ ነገርኩህ ችግር ያማ ምንም ያጋጥማል። ዞሮ አላማቸውም ይሄ ስለሆነ መሰረተ ልማት ምናምን ላይ ስለሚያጠቁ አብረው ከውስጥ ያለ ሰው ነው የሚያደርገው እንጂ ልጆች ራሱ ከውጭ ያሉ ፋኖ የሚባሉት አይመስለኝም። እኔ እንደው በግሌ የመንግስት ቆሻሻ ነው ብዬ ነው እኔ በራሴ ብለምድመው የውስጥ ቆሻሻ። እሱማ ምን አለ መሰለህ የነሱን እንትን ይዞ ከጎንም ለዚህ የቆምን ይባላል አለ የገቡት የሚያወሩት ሁሉ እሱ ስለነበርና እኛም ደግሞ እንደግል ስለምናውቃቸው በግለሰብ ደረጃ የምናውቀው መስሪያ ቤት ላይ ስለኖር እናውቀዋለን እኮ ምን እንደሚሰራ እና ያ አቅመ ደካማ የሆነ ሁሉ ከዚህ ጋር አብሮ ቀኑ እንዳይነጋ የሚሰራ ስለሚበዛ በዛው ተጠልሎ በእነሱ ይስታበባል። ማንም እኮ ቢያጠፋውን እነሱ ናቸው ነው የሚባለው። ማንም እቺን እኮ ይፈልጋታል በሁሉም ቦታ ላይ እንደዛውን ስለሚሆን የኔን ሁሉ እኮ ነው አሁን የደረሰን ማስጋና ነው እንጂ የሰው ስንት ሰው ሞተን የተባለ አሁን ከሲቪሉ ወይም ሰላማዊ ሰው የተባለ አንድ ሰው እንኳን ሁለት አይቻለው ባይ ሁለት ሰላማዊ ዝም ብለው የዛም ሳይሆን ዝም ብለው ባይ ያየው እና ከወታደር ከሚባለውስ በወሬ ደረጃ ዝም ህዝቡ የሚያወራው እሱንማ ወሬ ነው ማለት ሁለቱም ጅማ ያረጋል ታውቃለህ። ሰውህን ለራሱ እንደሚጠቅመው ነው። ያው በወሬው ዝም ያለውን እንዳለ መውሰድ ነው እንጂ ትክክለኛ ነገር የለብንም አልተወሰደብንም አልተነካብንም የሚሉ ምንም ማረጋገጫ የለም። ሁሉም አልተነካብኝም ነው የሚለው ታዲያ የሚገርም ነው። ቢያቱም እንትናቸው ነው ያው ማን ያነሳው ከሪናቸው ምናምን እና እነሱ ማለትና ከዛ አልሞተብኝም ማለት እንዴት ምን ኤቪደንስ አለ ማለት አሁን ያ ምን ይሆን እኮ በወቅቱ ተኩስ ላይ ስለነበረ ማንም ሰው ሲነሳ ማያይም በቃ ወይ ፕሮባብሊ ወጣ ያያል ግን የትኛው እንደሆነ ምን እንደሆነ ያኛውም የዛኛውን ጨፈጨፍኩ ነው የራሱ ቢሞትም ለዛኛው አርጎ መቁጠር ነው በቃ ጨፍጨፍ ያለው ገሪ ያለው ይሄን ያህል ሞቶብኝ ይሄን ያህል ሲሰዋብኝ ይሄን ያህል ደግሞ አጥፍቻለሁ የሚል ሪፖርት የለም። ያማ ኮይተርነት ፕሪንሲፕል እንደ መንግስት ያለው እንትንም ማለት ውሸቱ ይበዛል። አሁን የመንግስት ሁሉንም ዝም ነው የሚለው ያው የተሰወሩም አይናገርም ጀስት ሞር ምጃ ተወሰደ ምናምን ይላል። አንዳንዴ አልፎ አልፎ እንደዚህ ካልሆነ በስተቀር ሞር በዛ መልኩ አይገለጥም በፍጹም። ግን ደግሞ እነዛኛው በዛኛው ጽንፍ ያለው በሁለቱም ለመጮፍ ንጹሃን ተጨፈጨፉ ብለው ደግሞ ያው የራሱ የሆነ ሚሊተሪ ያለባበስ ስለሌለው ያኛው አይሆን በቃ የፖለቲካ ግን አሁን በቃ እንደዚህ ነው። በአጠቃላይ ሰው መሞቱ ነው ዋናው። እኛ እንደ ሀገር የምንጎዳው በዛም ይሁን በዚህ ሁሉም የሀገር ልጅ ስለሆነ በቃ ደም ሰው ይሞታል ነው ጉዳዩ። ዋናው ነጥብ ነው የሚያሳዝነው።
አይ በቃ አሁን ባለው ላይ ጉዳቱ ምኑ እንደዚህ ቀላል ከሆነ ጥሩ ነው። ይፋል ብዙ አይደለም። እነሱ ዳይቨርት ሊያደርጉ የነበረው ነገር ከሽፎባቸዋል። አዎ እዚህ ያለውን የዓለም አቀፍ ሰላም ምናምን ለማስተጓጎል ነው። ኦኬ ሞይ እንተናለ አፍሪካ ኤዩ የሱን ዳይቨርት አድርጎ ገጽታውን በጦርነት አውድ ውስጥ ለማስገባት ነው። ኦኬ ስለ ጦርነት ብቻ እየተወራ ስኬቱን እንዳያወራ ህዝቡን ማዞሩ ማለት ነው። ወይም እዚህ የመጡ የተለያዩ ሀገራት መንግስታት ሁሉ የተባበሩት መንግስታት ድርጅት ጨምሮ እዚህ ናቸው። አራሾችን ጨምሮና እነዚህ በስጋት ውስጥ ሆነው በቃ የኢትዮጵያን ገጽታ ከጦርነት የማያወጣ ለማስመሰል ተብሎ የተሰራ ቁማር ነው። ኦኬ በመሃል ግን የታሪክ ይሞታል። አልሐምዱሊላህ ያው በስንታ ደርሼ መጣሁ ዛሬ። የት ሄደ? ቋራ ገለው ጉጀ ባለፈው ነበር ቋራ ደረጎ ሽንፋ እንዴት ነው እሱ መንገድ ሁሉ? አረ እንዲያው አሁን መጨረሻ አላሳምረው ደህና ነው ሁሉ ሰላም እንደው በቃ ደህና ነው። ያው በየእንትኑ ያው ሁሉም ቀበሌውን ይጠብቃል። በየቦታው የሚያስፈራበት ቦታ ላይ ያው እንትን አለ ሚኒሻው አለ እንጂ በቃ ከዛ በኋላ ዝም ብሎ መንካት ነው። መንገዱንም እየሰሩት ነው። ያው ዘውዴ ባዲማ አድርሰውታል። አስፋልት እየተሰራ ነው እንዴ? አዎ መንገዱን አቋርጠው ሲያገቱ ቻይናዎቹን ተቋርጦ ኖሮ ታለምን ተራራ ወዲያ ሲሰሩ የከረሙት። አዎ እንደዛ ነበር። እኔ እንደውም በአጠቃላይ ፕሮጀክቱ የተቋረጠ መስሎኝ ነበር እንጂ አልተቋረጠ። ሰላም ባለበት ተሽንፋ ማዶ ሰርተውታል። አስፋልት ነው የቀራቸው። እንግዲህ ደግሞ ተሽንፋ ይዘው ሲሉ እዛ ጊዜ እያገቱ እንዲ ሲሉ ተቋረጠና ታፋበበ ላይ ተራራን ይዞ ከተማው ድረስ ሲሰሩ ከረሙ። ስራ አልፈቱም። እሱ አለቀ እንዴ? ከለምለም ተራራ ገንዳው ድረስ? አዎ አልቋል። አረ በጣም ደስ ይላል እንዴ! እሱ ድረስ ራሱ ያለው ሰው አስፋልቱ ሳይሆን አስፋልቱ ገና ነው። እንትሩን መንገዱን አስተካክለው ጨርሰው በሚስሩ ማልበስ ብቻ ነው የቀረው። አዎ ከዛ በኋላ ወደ አስፋልት ነው ታደረሰው። በኋላ ወደ አስፋልት ነው የሚዞረው። አስፋልቱን ታዲያ ያኮ ቀላል ነው። አስፋልት ማልበሱ እኮ አዎ አረብተ አንተየ ሳንትራ እንደው ይገርምሃል። የኩሊትን ይዞ ጫካውን የለውን ተራራ በታይ ነበር ጫካው። አሁን ብታየው ተዘውዴ ባዲማ ሽንፋ ድረሳ እንደ ግራም እንደው እንዲህ ብለህ ሰው እንዲህ ብለህ አግሪማ አትመለከትም። የሚገርምህ አስተካክለውት በቃ ቡግ ብሏል። እንደ ጫካ ነው። ያንን አሁን እዛ እየሰሩት ያለው አንዲያው መንገዱ ሰፋቱ እንደግልብጥ አድርገውታል። አሁን ለመቅጠም የቀረቻቸው ተዘውዴ ባዲማ በታች ሽንፋ ከተማው ማድረስን የቀረው ተራራውን የለምለም ተራራ በበታች እንገደሉን ይዞ ኩሊትን ግልብጥ አድርገው ሰርተውታል። እሱ ነበር በጣም ከበድ የሚለው እንጂ አሁን ከዘውዴ ባድማ እስከ ሽንፋ ያለው እኮ ሜዳማ ነው። በቃ ምንም ብዙ ያን ያህል የሚጠይቅ ነገር የለውም። አዎ እዛ የሚሰሩበት እነሱ የእቃው ማቴሪያሉ አለበት። እዛ ላይ ወታደሮች አሉ። ያማ ግድ ነው። አዎ ተቀር ሚኒሻው ነው በየቦታው ሁሉም ቀበሌ የሽንፋም ቀበሌ እስከ ድረስ የጉባኤም እንደዛው ለምለም ተራራም እንደዛ አስተካክሎታል። ራሱ እኮ ይሄን ነበር እኛም እኮ ቀደም ሰላም የነበረው እኮ ኃላፊነት ይሰጠዋል። በቃ ይሰማራል፣ ኃላፊነት ይሰጠዋል፣ ድጋፍ ለማግኘት ኮንታክት ይሰጠዋል። ማንም ከማን እኮ አያመልጥም። ህዝብ ካለ እኮ ታላቁ ህዝብ ነው መንግስት ጋር ከመጮህ ከህዝብ ይምጣ የምንለው እኮ በቃ ይሄ ነው እና ህዝብ ከተሳተፈ ሁሉ ነገር ይፈጠራል። እንደው ስለሽ ታዝቡ ብቻ አይደለም። እንደው አየሁት መንግስት ሲይዘው አላደረጃጀው ብሎ ነው። መንግስትም አላግዝ ብሎ ዝም ብሎ ትቶት ነው እንጂ ይሄው አሁንማ ቁጭ ብሎ ስልጣን ሰጥቶ በመመሪያ በቃ ቀበሌህን ተቀበሌ ትጠብቃለህ። ከዛ አንድ ችግር ቢፈጠር እርምጃ ላይ ነው የምንወስደው። ተጠያቂ ናቸው።
ቢሮ አይደለም ይኸው አሁን የጎንደሩ መስመር ተቋራ ነው መስመር ሁላ አጠቃላይ ያው ሰላም ይሆን ህዝብ በበላይ መንግስት በቃ እርምጃ ለመውሰድ ሲነጻ አዎ እጁ ከዛ ውስጥ ያሉ ሌቦችን ሲያጠፋ የራሱ ሌቦች አይደለ እነን የሚያበላሹ አዎ ናቸው እነሱን ሲያጸዳና እርምጃ ሲወስድ እኮ ይጣፋል ሁሉ ነገር ለምን አዎ እና አሁን በሽታው ይማር ያለ አሁንም እንደው ያየር ፋስ ሰላም አየር አለ እኔ ደለጎ ነፍስ ገበያ እንደዚህ ያሉ ስብሰባ እዚህ በፌስቡክ ምናምን ይለቃሉና የውይይታቸው ምናምን መድረኩን በጣም ደስ የሚል ነው እስከ ነፍስ ገበያታች በርሜል እንደዚህ በሙሩሉ እያሉ ይላሉና ያላቸው የልማት ጉዳይ ላይ ነው የሚያወሩት ራሱ የቋራ ወረዳ ከዛ አይነት ነገር ሁሉ የወጣ ይመስለኛል ያ ቴዎድሮስ ከተማ ከተመታ በኋላ ማለት ነው አዎ እንደው በጣም አሁን ደስ ይላል ያለው እንትን ምንም አይል መንገዱንም እንግዲህ መቼም እነሱ ያዳረሱት ነው መንገዱ ይሄን ያህል ከዱማ ወደ ኋላ አይሉማ ለምን በጣም አብዛኛውን ስለሰሩት ከቆንዝላ እኮ ነው የሚነሳው ከቆንዝላ ሻውራ አለፋ ማለት ነው ከሻውራ ደግሞ ደለጎ ከደለጎ ሽንፋ ብሎ ነው ገንዳ ውሃ የሚገባው አዎ ያ መንገድ ነው ተቋርጦ የቀረው አሁን እንጂ ብዙ ሀገር ሰርተው የገለጎ አምጥተው አድርሰውታል እንደዚህ ሰላም ለለበት ላይ ቀሪም ብለው የተወሰነዋል ያ መንገድ ነው አሁን የቀራቸው እዚህ እንኳን እንደማንም ያዳረሱ ችግር አይደለም ወደ ሳዲያ ይሄደ ወደ ቴዎድሮስ ከተማ እየሄደ ነው መንገዱ ያማ ላይ ወደ እንተራ ወደ ሳዲያ ቴዎድሮስ ከተማ አዎ ያማ ይቷል ካስተር ተተሰራ ቆይቷል ሽመልገር ላይ ግን ጥንድ ብሎ ነው ያለችው ያለ መንገድ ሸጥሎ የሚዘልቀው ያማ ደህና ቆይቷል ሲድሮ ሰላም ጊዜ ምን ያህል ኪሎ ሜትር እንደሄዱ አላውቅም እንጂ መገንጠያውን ሁሉ አውቀዋለሁ እኔ እያለሁ ነበር የተሰራው ግን ላይ እዛው ተራራው ጥግ ድረስ ሰርተውታል ሩቅ ነው ያው እዛው ሳሊያት ትንሽ ኪሎሜትር ናት የቀራን ያሉት ተራራው ላይ የቀራው ነው ስርጡ ምናምን ገደል የሚባል አለው ስርጥ ነገር አዎ ያኔ ቀረው ነው ያሉት ታወሩ እኔም ባላቀውም ታወሩ እንጂ ያው እዛው ቀርባል ነው ጨርሰውታል ማለት ነው ምክንያቱም ከ9 ሰዓት እስከ 12 ሰዓት ነበር በእግር የሚፈጀው እኮ አጥተም እንጂ እንደዛ ያን በጣም ተራማይተው አቋራጭ ከለለ እንዲያለው እንጂ የሚሉት የሚነሱት ለሊት ከአራት ሰዓት በኋላ ማታ ምሽቱ እንደዛ ተነስተው ሲጓዙ ያድራሉ እንትን ገፉት በሰዓት ነው በቃ አንድ ጫማ ይጨርሱ ነበር ብቻ እኔ ጋር ነበሩ እንጂ ሲሄዱ አንድ ጫማ አዲስ ጫማ ገዝተው በቃ በዛ ደርሶ መልስ ብቻ አውጥተው የሚጥሉ ነበሩ ለጉዞ ብለው ጋር ነው እንትን ያለው እንጂ እንደው እንትኑ ምንም አይደለም እንደዚህ እንኳን አውጀነካል ለዚህ ነው ሁለት ወር እንኳን ለዚህ ሁለት ምን ያህል ነው ሰላም ነው ምን ያህል ሁሉ ጸጥ ብሎ ሰላማዊ ነገር ሲሆን በቃ አዎ እቻለ እንደገባ ሰላሙን ጀምጠው ስለሆነ ነው መሰለኝ ከድሮ ማይከታ እንደው ሁለት እና ራያ ቆቦ ሁሉ ነገር እንዴት ነው እንደው ህዋትም ሆነ ምኑ እንደው ያ ማን ነው ራያ ወሎ ምን ራያ ትንሽው ነው ስለውስጥ የሚሄደው ችግር እነሱን ወደዛ ወገን አድርገው ማለት ነው እንደሌላው አካባቢ አሁን እንደ አካባቢ አሁን አልጠሩም እዛ ላይ ይሄ ራያ ውስጥ የተሰገሰገ ባንድ አለ ማለት ነው
ጎርጌት ናቸው። ለምሳሌ ትክክል አንድ ዘው ከቦቦ 15 ኪሎ ሜትር አይደለ? ከዚህ ሰዎች ናቸው ያሉት። እነዚህ ደግሞ ቢታዎችን ደግሞ ከለላ አድርገዋል። ወደዛ ነው ሸሸት የሚሉት መከላከያ ምናምን ሲመጣባቸው ወደዛ ነው። ወደዛ ውስጥ ይገባሉ። መከላከያ ሲወጣ ወደዚህ ይመጣሉ። አዎ። እና ለዛው ነው ምንድነው የሚያደርጉት እዛ ላይ ያለው ህዝቡ ላይ? ያው አንዳንድ ነገር ያስቸግራሉ። አንዳንድ ጊዜ መኪናን ያስከታሉ። ያስቆሙና ያግታሉ። ወስደው ወታይ ዝቅ አዛናግፋሉ። እንዳለ የመኪናው ንብረት? አዎ። ባለው የት ነው ይሄ? ዋጃ የሚባል ባለፈው ላይ እዛች ክልል አንድ መሬቷ ላይ ጠብቁና ወደ ተለይተው ሜዳ ነው። ሲፈልጉ በርበሬ ሲፈልጉ ጤፍ ሲፈልጉና ያራግፋሉ አሉ። ንጓዞን ቀምተው ማራገፍ ነው። አዎ ሰዎችና መኪናው ላይ ምንም አያረጉ? ምንም አያረጉ። ሰዎች ምንም አቅማላቸው። ሌላ የመሳሪያ ውጊያ ምናምን የለም? የለም። ውጊያ የሚባል የለም። መስረቅ ነው። ነው። ሁሉም አሁን በአማራ ክልልም እኮ ያለው በቃ ተከስቶ የነበረው ድሮ ላይ ሽፍታ ነበር አይደል? ድሮ ጀምሮ እኔ ከሰማው ጀምሮ ከዛ በፊትም የነበረ ማለት ነው። አዎ ያንን የሚመስለው ዝርፊያ ያው ያቆየነው ያሳደግነው ስለሆነ አለ። አሁን የድሮ ሽፍታ ማለት ነው አይነት አለው። እንዴት በለኝ። ኦኬ አካባቢያቸው አይዘርፉም። የሚያውቁትን ሰው አይዘርፉም። እንደገና ሽማግሌ ሴት ምንድን ብለው የሚልቁት አላችሁ። የነዛ አካባቢ ራሱ የጧሃራ አካባቢ ነው ሽፍታ። በቃ ሰዎችን በሆነ ነገር የሚለዩበት መንገድ አለ ማለት ነው። በጣም አላቸው። የአካባቢ ሰው ጭራሽ አይነኩም እኮ እነዛ። ኦኬ ዝም የማያውቃቸውን አልፎ የሚሄደውን ብቻ ላይ አሁን የልጅ ማለት ነው ዛሬ እዛው አጃና ቆቦ መካከል ያሉት ገጠር ላይ ኦኬ ሼፎቹ ሪታው ለከቱት በሌሊት ለሊታው ኦኬ አሁን እንደዛ ሲቆሙባቸው ተደናግጠው ያው መከላከያ ይመጣል ቅርብ ነው ይሰማን ይመጣብናል ብለው ሸሹ። ልጅ ሳይወስዱ ወጣው ሄዱ። አዎ እና እዛኛ አካባቢ ሲሸው ስለዚህ ውጭ ሀገር ዘመድ አለው ወገን አለው የሚባሉትን መርጦ ማገት አዎ ከዛ ሌላ ከስልጣን ከምን ጋር ያለው ትንሽ ብር የሚገኝበት ትገኛል የተባላቸው አሁን ይኸው ትንሽ አሁን አንዳንድ ገንዘብ ያላቸው ከተማ ላይ ያሉትን ማለት ነው እስካሁን ተስደላቸው ይባላል ስልጣንታ ይሄን ያላስገባልን በስልኩ እየለወሉ ኦኬ የታወቁ ሰዎች ነው ታወቁ ትንሽ አላቸው ይባላል ያን ካላመጣ ያው አቃጥራለሁ ወይም እገላለሁ ነው አዎ ይሄው ነው ታስና ተመስገ ከምትቀጠቀጥ ትግሉ ይሄ ነው አበቃ ትግሉ ይሄ ነው ይሄ ነው ነፃዎች የሚገርም ነው። በዚህ ያለው ወደዚህ እቺም ሁሉ ሰላም ነው። አሁን በተለያየ ቦታም ወደዛም ወደ መተማ ወደ ቋራ ሁሉ ሳይ በቃ እንደው የሚገርም ሰላም። እኔ በጣም ማልጠብቃቸው ሰዎች ሁሉ ጥሩ ነገር እየተናገሩ ነው ያለው። አሁን እዚች ከቆበል ፍላዚህ ችግር አንድ መጨረሻ ላይና እዚች ጠረፋ ላይ አሁን በጣም ላይ ነው ያሉት የሚያስቸግሩት ከዛ ጋር እየታከኩ አንዴ ዛኔ እነሱን ከለላ አድርገው ነው ትንሽ አልጠገቡም ደርሶ የሚገርም እኮ ነው። ሌላው ግን አምጥተው ያሉ የለም አማን ነው። አረ ይበቃል ዋናው ማመን ነው የሚበቃው። ሰዎች በመሆንና ደግሞ የሚመጡት ጾሞች አብይ ጾም ሰኞ ይጀምራል። ረመዳንም እንግዲህ ረቡዕ ምናምን ይጀምራል እየተባለ ነው። ረቡዕ ነው ሐሙስ ነው። ረመዳን ከጀመረ በእነዚህ ጾሞች እንደው በረከቱን ለማግኘት ከኖርንበት በሽታ ለመላቀቅ ሁሉም ጸሎት ብናደርግ አይደለም እዚህ ያለውን የራሳችንን በሽታ ሌላ ያለንን በሽታ ያጠፋ ነበር። በጣም ግን እምነቱንም ቢሆን ቅድስና ሳይሆን የጦር መድረክ ስላደረግ ነው። ብዙ ሰው ቢያስተውል ጥሩ ነው። እንደው የተለየ አዋጅ ቢታወጅ ራሱ ማሳሰቢያ ቢሰጡ ሰዎች በየቤተክርስቲያኑ በየቸርቹ በየመስጊዱም እንደው መሽገው
እኛ እንደው የፈጣሪን ህልማችንን ለነሱ መጨረሻ ሊያደርጉ እንደው የመሸጉ ሸዎች፣ ቃልቻዎች፣ ቄሶች፣ መነኮሳት፣ ፓስተር የሚባለውን ሁሉ ይጠርግልን ነበር። በጣም በአገር ላይም በሰጠነው ስልጣን የሚማግጠውን ባለስልጣን ሁሉ ወንበሩ እየገለበጠ ያጠፋል ነበር። እኛን እንጂ አልቆርጥ ብለን ለፈጣሪ ብንጮህ በአንድ ቀን ነበር ሁሉ የሚሆነው። የኛው ውጤት ሆነ እነሱ እንደው በራሚ ምክብን እኮ የኛው ስራ ውጤት ነው። የኛው ነው ሲመች አይነት ነገር ነው። ሳይመች ብቻ ነው እንጂ ሲመች ለማጥፋት የምንሰራለት ሀገር የምንሰራለት መንግስት፣ ሳይመች ብቻ ለሐሜት የምንጠራት ሀገር የምንጠራው መንግስት። ለዛ እኮ ነው ፈጣሪ ማረዳን ያለው። ይገርማል።